ሩሲያም ዩክሬንን አጣብቂኝ ውስጥ ገቡ። ነገሩ አሳሳቢ ሆኗል። በህዳር 2023 ማለትም የዩክሬን ጦርነት ባገረሸበት የሟቾች ቁጥር በርክቶ በሚታይበት በዚያ ሰዓት ቭላድሚር ፑቲን አንድ ንግግር አሰሙ። የክሬምሊኑን አለቃ ንግግር ጊዜ በማይሰጥና የሀገሪቱ መቀጠል በተመለከተም ወሳኝ አጀንዳ በውስጡ የያዘ ነበር። በእርግጥም በሩሲያ ምድር በ200 ዓመታት ታሪክ ውስጥ ባልታየ ሁኔታም የውልደት ምጣኔው በከፍተኛ ደረጃ አሽቆልቁሏል። ያለፉትን 3 ዓመታት በጦርነት ውስጥ ላለች ሀገር በእርግጥም የውልደት ማሽቆልቆልን ያክል ፈታኝ ነገር ማግኘት እንደሚያስቸግር ተንታኞች በአጽንኦት ይናገሩታል። የፑቲን መፍትሄ ታዲያ ሴቶች 8ና ከዚያ በላይ ልጆች እንዲኖራቸው የሚጠይቅ ሲሆን በፕሬዝዳንቱ እምነት ችግሩን ለማለፍ በቀደመው ዘመን እንደነበረው የሩሲያን ሰፊ ቁጥር ያለው ቤተሰብ ሊኖር ይገባል። የኛ የሩሲያን አያቶችና ቅድመ አያቶች 7ና 8 ልጆች ነበሯቸው። የአይነቱን ባህል ጠብቀና ቆየው በድጋሚ እናንቃው ሲሉም በሩሲያ ሕዝባዊ ምክር ቤት ባሰሙት ንግግር ለሀገሪቱ ሕዝብ ጥሪያቸውን ማቅረባቸው አይዘነጋም። የሩሲያን ሕዝብ ማሳደግ የመጪው 10 ዓመታት የመንግስታቸው ዋነኛ ግብ መሆኑን በመግለጽ ሲናገሩም ተሰምተዋል። ከዩክሬን ጦርነት መጀመር አንስቶም የልማዳዊ ቤተሰብ እሴት መመለስ ብለውም የሚወለዱ ሕፃናትን ቁጥር የመጨመር ፍላጎት በሩሲያ መንግስት ዘንድ ከፍተኛ ትኩረት የተሰጠ መሆኑን መረጃዎች ያመላክታሉ። ይህ የፑቲን አካሄድ በጆሴፍ ስታሊን ዘመን ባለ 2 አሃዝ ልጆች መውለድ የሚችሉ ሴቶች ይሸለሙበት የነበረውን አሰራር ያስታወሰ እንደሆነም ተያይዞ ይገለጻል። ፑቲን በ2006 እንደ አውሮፓውያን አቆጣጠር አድርገውት በነበረው ዓመታዊ ንግግር ላይ በሀገራቸው ትልቅ መፍትሄ ሊሰጣቸው ከሚገቡ ጉዳዮች መካከል የውልደት ምጣኔ የተመለከተ መሆኑን ተናግረውም ነበር። ከዚያ ጋር ተያይዞም የሀገሪቱ ጥንዶች የውልደት ምጣኔያቸውን ከፍ ለማድረግ የሚያስችሉ አሰራሮችን ተግባራዊ እንደሚያደርጉ ቃል መግባታቸው ይታወሳል። በሩሲያ አንዳንድ ግዛቶች የውልደት ክብረ በዓል የተሰኘና ጥንዶች ወሲብ እንዲያደርጉ ዕድል የሚሰጥ የአንድ ቀን ረፍት ጭምር መሰጠት ከጀመረም ከራርሟል እየተባለ ይነገራል። ከሩሲያ የባሰው የዩክሬን ፈተና። በሩሲያ በኩል ከፍተኛ ትኩረት የተሰጠው ከውልደት ምጣኔ ማነስ ጋር የተያያዘው ችግር የዩክሬን ጭምር መሆኑን መረጃዎች ያሳያሉ። ዩክሬናውያን ከምዕራባውያን ድጋፍ እኩል ወይም ከዚያ በበለጠ የሚሹት አፋጣኝ ድጋፍ ካለ ልጆች መሆናቸው መነገር ከጀመረም ሰንበትበት ብሏል። ዘንድሮ 4ኛ ዓመቱን በጀመረው ተራዛሚ ጦርነት ውስጥ ከጦርነት መሳሪያ ድጋፍ በተጨማሪም የአዲስ ሕፃናት ቁጥር በከፍተኛ ደረጃ ማነስ የዩክሬን መንግስት ጭንቀት እንደሆነም ይታወቃል። በዚህ ታይምስ በጉዳዩ አስተያየት የሰጡ ለጉዳዩ ቅርበት ያላቸው ግለሰብ ድሮኖችና ሕፃናትና ድሮኖች ሲሉም ጦር መሳሪያውም ሆነ አዳዲስ ሕፃናት ለዩክሬን መቀጠል እጅግ ወሳኝ መሆናቸውን ገልጸዋል። ሀገሪቱ በጦርነቱ የተነሳ ከአዲስ ከሚወለደው ይልቅ የሚሞተው እጅግ በርካታ እንደሆነ የሚታይባት ሀገር ሆናለች። የብቻ ሳይሆን የውልደት ምጣኔው እጅግ የወረደ መሆን ነገሩን አሳሳቢ እንዳደረገውም ዘገባዎች እያመላክቱ ናቸው። ሀገሪቱ ከጦርነቱ ቀደም ብሎ ከነበራት ሕዝብ 1/6ኛውን አሊያም ወደ 7 ሚሊዮን የሚጠጋ ሕዝቧ ተሰዶ እንዳለቀ ይነገራል። ከነዚህ መካከል አብዛኞቹ ልጅ በመውለጃ ዕድሜያቸው ላይ የሚገኙ ለጋ አንስቶች መሆናቸውን የነገሩን አሳሳቢነት ከፍ ያደርገዋልም እየተባለ ይነገራል። በሌላ በኩል ተጨማሪ 5 ሚሊዮን የሚጠጉ የዩክሬን ሕዝብ በሩሲያ ጦር ሰራዊት እጅ በሚገኙ ግዛቶች ላይ የሚኖሩ መሆኑም ተጨማሪ ተግዳሮት እንደሆነም እየተነገረ ይገኛል። በዚህ አይነቱ አካሄድ ከተካሄደ ጦርነት ቀደም ብሎ 44 ሚሊዮን የነበረው የዩክሬን ሕዝብ በፈረንጆቹ 2051 ወደ 25 ሚሊዮን ገደማ ይወርዳል ተብሎ ይጠበቃል። ኪየቭ በተደጋጋሚ ጊዜ ወታደራዊ ምልመላ ዝቅተኛ ዕድሜዋን ከ25 ወደ 18 እንድታደርግ ስትጠየቅ ሐሳቡን ስትቃወም የቆየችው ከዚህ ሂደት ጋር ተያይዞ እንደሆነ ይነገራል። በአንድ አሃዛዊ መረጃ መሰረት አምና በ2024 የፈረንጆቹ ዓመት በዩክሬን የተወለዱ አዲስ ሕፃናት ቁጥር 176,000 ብቻ እንደሆነ ይነገራል። ይህ ቁጥር ከጦርነቱ መቀጠል ቀደም ብሎ ማለትም በፈረንጆቹ 2021 277,000 የነበረ መሆኑን የደም አፋሳሹን ትንቅንቅ አሉታዊ ውጤት ይመሰክራል። በዘርፉ ባለሙያዎች ምልከታ ዩክሬን ያለችበትን የውልደት ምጣኔ ማሽቆልቆል ለማስወገድ ከሁሉም በፊት መፍትሄው ጦርነቱን ማስቆም እንደሆነም እየተነገረ ይገኛል። ይህ በእንዲህ እንዳለ ግን የጦርነቱን የማስቆም ተስፋ እንደ ሰማይ የራቀ መሆኑን ተከትሎም የአገሪቱ መንግስት ሌሎች አማራጮችን እያማተረ ይገኛል የተባለው ለአብነት ያክል ተጨማሪ ሕፃናት እንዲፈጠሩ ለማበረታታት የወሊድ ክፍያዎችን ጭምር የመሸፈን ሂደቶች ተግባራዊ መሆን ጀምረዋልም ተብሏል። የአገሪቱን ወታደሮች የዘር ተሸካሚ ፈሳሽ ወይም ሴመን ሰብስቦ የማስቀመጥ አሰራር ከጦርነቱ መጀመር ጊዜ አንስቶም ተግባራዊ ሲደረግ ቆይቷል። በዩክሬናውያን ዘንድ የውልደት ምጣኔ ማሽቆልቆል ተጽዕኖ በድህረ ጦርነት ሊታይ የሚችል መሆኑን ትልቅ ፍራቻ እንደሆነም ዘገባዎች ያመላክታሉ። ጦርነቱ ቢቆም በድህረ ግንባታና ከሩሲያ ጋር ሊኖር ከሚችል ተጨማሪ ጥቃት ሀገሪቱ መጠበቅ የሚችል ዜጋ በቂ አለመሆን ትልቅ ጉዳት እንደሆነም አያጠያይቅም።
የአገሪቱ የምጣኔ ሀብት ልማት በሰራተኛ እጥረት ጉዳት ሊገጥመው የሚችልበት እድል ሰፊ ሲሆን የውጭ መዋለ ንዋይ የመሳብ ሂደት አስቸጋሪ እንደሚሆንም ተገማች እንደሆነ ይነገራል። ፕሬዝዳንት ቮሎዲሚር ዘለንስኪ በርካታ ሚሊዮኖች ከሀገር ውጭ ባሉበት ሁኔታ ዩክሬን የመቀጠል ዕጣ ፈንታዋ ጠባብ እንደሆነ በመግለጽ ለዜጎቿ ተደጋጋሚ ማሳሰቢያ መስጠታቸው አይዘነጋም። የዘርፉ ባለሙያዎች በስደት ያሉ የሀገሪቱ ዜጎች ካልተመለሱ በስተቀር የዩክሬን የህዝብ ስብጥር ወደ ትክክለኛ ቅርጹ ሊመለስ እንደማይችል እየተናገሩ ናቸው። በአገሪቱ መንግስት ግምታዊ ስሌት መሰረት እስከ 3.3 ሚሊዮን የሚጠጉ ዜጎች በወጡበት ሊቀሩ የሚችልበት እድል እንዳለም እየተነገረ ይገኛል። ያ ብቻ ሳይሆን ወታደራዊ ምልመላና የጦርነቱን ሰቆቃ ፍራቻ ከሀገር ለቀው ለመሄድ የሚወስኑ ተጨማሪ ዜጎች ሊኖሩ መቻላቸው ተጨማሪ ተግዳሮት እንደሆነም ይገለጻል። በደም አፋሳሹ ጦርነት የሰላም ስምምነት ሊደረስ ቢቻል እንኳን በስደት ያሉ የሀገሪቱ ዜጎች ወደ ዩክሬን እንዲመለሱ ለማድረግ ጠንካራ የደህንነት ማረጋገጫ ሊኖር መቻሉ ግዴታ ነው እየተባለ ይገኛል። ሩሲያ ምንም እንኳን ከዩክሬን አንጻር እጅግ ከፍተኛ የህዝብ ቁጥር ያላት ቢሆንም እሷም ተመሳሳይ ችግር ውስጥ መገኘቷን የነገሩን ከባድነት ያረጋግጣል። የፑቲን የልጅ አለህ ዘመቻ በሩሲያ ተግባራዊ በሆነው አዲስ አሰራር በ10 ግዛቶች የሚገኙ ከ18 ዓመት በታች የሆኑ ሴቶች ሲያረግዙም ከ1200 የአሜሪካ ዶላር በላይ ድጋፍ እንደሚሰጣቸው ይነገራል። ከዚህ ቀደም የነበረውን አሰራር በማስፋት ለህፃናት ማሳደጊያ የአንድ ጊዜ ክፍያ እንደሚለቀቅ መረጃዎች አመላክተዋል። በአንዳንድ የአገሪቱ አካባቢዎች አዲስ ለሚወለዱ ህፃናት የሚደረገው ድጋፍ በተማሪነት ሳሉ ለሚያረግዙ ሴቶች የልጅ ማሳደጊያ ድጋፍን ጭምር ያካተተ እንዲሆን መደረጉን ለማወቅ ተችሏል። በተመሳሳይ ክሬምሊን ወሳኝ የሆኑ የህዝብ ስብጥርና ተያያዥ አሃዛዊ መረጃዎችን የሚያሳዩ መረጃዎችን ይፋ ከማድረግ መቆጠቧም ለነገሩ የሰጠችውን ትኩረት የሚያሳይ እንደሆነ ይገለጻል። ምንም እንኳን አሰራሩ ከዩክሬን ጦርነት ጋር በተያያዘ የሞቱ ሰዎች ቁጥር ለመደበቅ ያለመ ነው ቢባልም የውልደት ምጣኔውን መቀዛቀዝ ለመሸፈን የሚደረግ መሆኑን ለጉዳዩ ቅርበት ያላቸው አካላት መረጃዎች ያሳያሉ። ይህ በእንዲህ እንዳለ የውልደት ቀን በሚል በሌኒን የትውልድ ስፍራ ኡሊያኖቭስክ ተግባራዊ መደረግ የጀመረው ሂደት አሁን በብዙ ግዛቶች ተግባራዊ መደረግ ላይ ይገኛል። በዛን ዕለት ወሲብ ፈጽመው ከ9 ወራት በኋላ ልጅ ማግኘት የሚችሉ ጥንዶች በአካባቢያቸው ከሚገኝ አስተዳደር ዘንድ የገንዘብ የመኪናና ሊያም የፍሪጅ አይነት ሽልማቶች እንዲረከቡ ይደረጋል። ምንም እንኳን ሩሲያ ውርጃን የምትፈቅድ ቢሆንም የሀገሪቱ የጤና ሚኒስቴር በፈረንጆቹ 23 አንስቶ በተግባራዊነት ዙሪያ ገደብ ወደ ማስቀመጥ ሂደት ተሸጋግሯል። አሁን ላይ በሩሲያ ምድር ከፍተኛ የሆነ ህዝባዊና ተምሳሌታዊ የውልደት ቅስቀሳ ዘመቻ በመካሄድ ላይ እንደሆነም መረጃዎች ያሳያሉ። የአገሪቱ የጤና ሚኒስቴር ጥንዶች በስራ ቀናት ጭምር በቀጥታ ወደ መኝታ ከማምራት ይልቅ ወሲብ እንዲፈጽሙ የሚያበረታቱ መልእክቶችን በሰፊው እያሰራጨ ይገኛል። በስራ መጨናነቅ ምክንያት ልጅ ላለመውለድ ደካማ ሰበብ እንጂ የሚሰራ ምክንያት እንዳልሆነ የሚገልጽ እሳቤ የያዙ ቅስቀሳዎች ይደረጋሉ። በዘገባዎች መረጃ መሰረት ለሌላ ሕክምና ወደ መንግስታዊ የጤና ተቋማት የሚያመሩ ሴቶች የወሊድ ምርመራ እንደሚደረግላቸውም ለማወቅ ተችሏል። ያ ብቻ ሳይሆን የወሲብ ሚኒስቴር የተባለ ተቋም እንዲቋቋም ጭምር የሚጠይቅ የድጋፍ ፊርማ ባለፈው ዓመት ለሀገሪቱ ፓርላማ አባላት ቀርቦ ነበር። የመጀመሪያውን የጥንዶች የፍቅር ቀጠሮች ማለትም እስከ 40 ፓውንድ ድረስ መሸፈን አይነት አማራጮች በድጋፍ ፊርማ ማሰባሰቡ የተካተቱ ጉዳዮች ናቸውም ተብሏል። ይሁንና ግን አንዳንድ ተንታኞች አፋጣኝ የገንዘብ ድጋፎችና የተቻኮሉ የፖሊሲ ለውጦች የውልደት ምጣኔ ላይ ለውጥ እንደማያመጡ የሚገልጹ ሐሳብ በመሰንዘር ላይ ይገኛሉ። አንድ መቀመጫቸው ሞስኮ ያደረጉ ተንታኝ ለዚህ ቴሌግራፍ ሲናገሩም እስከ 10 ልጆች የወለደች ጀግና ሴት ሜዳሊያ ትሸለማለች አይነት ተምሳሌታዊ እርምጃና ፕሮፓጋንዳም በውልደት ላይ ከፍተኛ የሚባል ተጽዕኖ ያለው አይደለም ሲሉም ተናግረዋል። እኚሁ ተንታኝ እንደሚሉት የተሻለው መንገድ ሁለተኛና ሶስተኛ ልጅ ለሚወልዱ ቤተሰቦች ከፍተኛ የገንዘብ ማበረታቻዎችን ማዘጋጀት ነው። የሩሲያ የልጆች በጀት ከአጠቃላይ ዓመታዊ ምርት አንጻር 1.4 በመቶ ብቻ ነው። ይህም ከፈረንሳይ አንጻር 3.5 በመቶ ነው። በሌላ በኩል የሩሲያ የወታደራዊ ዘርፎች ከጥቅል ዓመታዊ ምርት ውስጥ 6.3 በመቶ ነው ሲሉም ንግግሩን በንጽጽር አስቀምጠውታል። ያ ብቻ ሳይሆን በውልደት ምጣኔ ዙሪያ የመረጃ ግርታ መኖሩን በወሊድ ሂደት ላይ ነገሮችን እያወሳሰበ እንደሆነ ይናገራሉ። አብዛኞቹ ወጣት ሩሲያውያን ሴቶች ከዚህ ሁሉ ማበረታቻ በኋላም ለመውለድ ፈቃደኛ ለመሆናቸው ደግሞ ትልቅ ተግዳሮት እንደሆነ ይገለጻል። አንድ የ25 ዓመት የሳይቤሪያ ወጣት ስለ ሁኔታው ለመረጃ ምንጭ ስትናገር የቀደሙት ትውልዶች በወጣትነታቸው ልጅ እንዲወልዱ ከፍተኛ ጫና ይደረግባቸው ነበር። በሶቪየት ጊዜ 26 ዓመት ለመውሰድ በጣም የዘገየ ጊዜ ተደርጎ የሚታይ ነበር። አሁን ላይ ግን ሴቶች ምርጫቸው ለመውለድ ነው፣ ምክንያቱም ሙያቸውን ወደ ኋላ ይጎትቷል የሚል እምነት አላቸው ስትል ተደምጣለች። አንዳንዶች የውልደት ማበረታቻ ፖሊሲው የነፍሰ ጡር ታዳጊዎችን ቁጥር ከመጨመር ውጭ ዘላቂ መፍትሄ ማምጣት እንደማይችል እየተናገሩ ናቸው። ይሁንና ግን ፑቲን ከገንዘብ እገዛዎች ባሻገር የአገሪቱን የውልደት ምጣኔ መዳከምን ለማስወገድ የተለያዩ መላዎችን ዘይደው መንቀሳቀሳቸውን ቀጥለዋል። ለአብነት ያክል ከህፃናት ነፃ የሆኑ የኑሮ ዘይቤ የሚያበረታቱና የሚደግፉ ሐሳቦችን የሚያሰራጩ አካላት ላይ እገዳ ተጥሏል። በፊልሞች፣ በመጽሐፍትና በማስታወቂያ በማህበራዊ ትስስር ልጥፎች ሆነ በድረገጽ ላይ የዚህ አይነቱ መልእክት ማሰራጨት ክልክል እንደሆነ ይነገራል። የህግ ድንጋጌውን ተላልፈው የሚገኙ ዜጎች
ወደ 400 ሺህ ሩብል ወይም 4000 አሜሪካ ዶላር ቅጣት ያክል ይጠብቃቸዋል። በዘርፉ ባለሙያዎች መረጃ መሰረት የተረጋጋ የህዝብ ቁጥር ይዞ ለመቀጠል እያንዳንዱ ሴት በአማካኝ 2.1 ልጆች ሊኖረው ይገባል። በሩሲያ ግን በዘንድሮ ዓመት ያለውን የውልደት ምጣኔ ብንመለከት 1.4 ብቻ ነው። ያ ብቻ ሳይሆን ሩሲያ የወጣት ወንዶች እጥረት ያለባት መሆኑም ተጨማሪ ተግዳሮት እንደሆነ ይነገራል። ባሳለፍነው ዓመት ወርሃ ታህሳስ ፑቲን ከውልደት ምጣኔና የትዳር ብሎም የልጆች መውለጃ ጊዜን ከማረዘም ጋር በተያያዘም አገራቸው የመጥፋት አደጋ እንደተጋረጠባት የሚገልጽ ንግግር ጭምር አድርገው ነበር። የሩሲያ የህዝብ ቁጥር ከወቅታዊ የጦርነት ምጣኔ ሀብቶች ጋር ተዳምሮም ነገሮቹን በቀላሉ ማስተካከል የሚቻለው ነገር ከባድ እንደሆነ ይነገራል። አንድ የዘርፉ ባለሙያ ስለዚህ ጉዳይ ሲናገሩም በ1990ዎቹ ማለትም ከሶቪየት ህብረት መፍረስ በኋላ ሩሲያ በውልደት ዙሪያ ከፍተኛ ማሽቆልቆል ተመልክታለች። አሁን ላይ ተጨማሪ ልጆች እንዲወልዱ የሚጠየቁ ያኔ የተወለዱና አሁን ላይ የልጅ ማፍሪያ ዕድሜያቸው ላይ የሚገኙ ጥቂት ቁጥር ያላቸው ሴቶች ናቸው በማለት ወቅታዊ ሂደት ትልቅ ተግዳሮት ያለው መሆኑን ለማመላከት ሞክረዋል። በአጠቃላይ ሲታይ ግን ከውልደት ምጣኔና ከህዝብ ቁጥር መቀነስ ጋር በተያያዘ ስጋት ላይ የወደቁት ሩሲያና ዩክሬን ብቻ አይደሉም። በ13ኛው መቶ ክፍለ ዘመን 50 ሚሊዮን ሰዎችን ከጨረሰው የጥቁር ሞት ወረርሽኝ በኋላም የዓለም አቀፉ የህዝብ ቁጥር ዘንድሮ ለመጀመሪያ ጊዜ ቁጥሩ ሊቀንስ እንደሚችል ግምቱን አስቀምጧል። ይሁንና ግን ወሊድን በማበረታታት ብቻ ዘላቂ መፍትሄ ላይ መድረስ እንደማይቻል የሚያምኑ በርካቶች ናቸው። ሰዎች ልጅ ከመውለድ እንዲርቁ እያደረጓቸው ያሉ መሰረታዊ ተግዳሮቶችን መፍትሄ መስጠት ቀዳሚው አማራጭ እንደሆነ ይገለጻል። የምጣኔ ሀብት አለመረጋጋቶችን ማስወገድ ብሎም ደግሞ የቤት ችግሮችን መፍታትና በቤት ውስጥ የሚታዩ የጾታ ኢፍትሐዊ ጉዳዮችን ማስተካከል ተጠቃሽ መፍትሄዎች ናቸው እየተባለ ይገኛል። አበቃን። ሰናይ ጊዜን ተመኘን።